የትግራይ ህዝብ እኛ ከእንትና ጋራ ጉዳይ የለንም፣ ከአዶናይ ጋር አናውቀውም። ፖለቲካ ላይ ወጣቱ ወደ ምን እየታፈሰ ነው? ወደ ጦርነት። እንዴት ህወሓት እያፈሰ ነው በግድ ወደ ጦርነት። እናቶች ወጥተው አሁን ዛሬ ለምሳሌ መቀሌ 06 የሚባል አካባቢ በጣም ያለቅሱ ነበር። እሱ ተለቋል፣ ወጥቷል። የተለያዩ ልጆችም ድምፅ ሁኑን እያሉ እንትን እያሉ ነው። አሁን ድምፅ እንሁን ነው በቃ፣ ሌላ እንትን አይደለም። ከፖለቲካ ነፃ ነን። አይ ቆይ አሁን እኮ ይኸውልሽ ወደ ምን ጦርነት ነው? ጦርነት አለ እንደ ኢትዮጵያ ውስጥ አሁን በትግራይና ጦርነት ተጀመረ ወይስ ገና አለ? እያሰለጠኑ አይደለ? ወጣቱን በግድ ወደ አዲስ አበባ እየወጣ አይደለ? ወጣቱ እየወጣው ወጥቷል። ያለውን ደግሞ በግድ እንትን እያሉ ነው፣ እየመለመሉ ነው። በግድ ስትይ ላይክ ያው እንደምታውቂው ትግራይ የህልውና ትግል እየታገለ ነው አይደል እንዴ? ዲፋክቶ ስቴት ሆኖ ከ3 ዓመት በላይ ዲፋክቶ ስቴት ሆኖ ከኢትዮጵያ ተገሎ ነው ያለው። የብልጽግና መንግስት እንደ ኮንሰንትሬሽን ካፕ ለይቶ እንትን የለም አይደል እንዴ? ፒስ የለም፣ ሰላም የለም። በምርጫም አልተሳተፉም። ምርጫም አልተሳተፉም። ላለፈው 3 ዓመትም ከኢትዮጵያ ጋር ኢንተርጌትም አልተደረጉም። ከሁለት ተከፍሏል ተብሏል። እነ ጌታቸው ረዳ በዚህ ያሉ፣ በዛኛው ሳይድ ያለው ግን ምንም ፕሪቶሪያ ስምምነትም አፍርሶታል አብይ አህመድ። ስለዚህ ፕሪቶሪያ ስምምነት ስላፈረሰ ትግራይ የታጠቀ ኃይል አለው። ራሱን ደግሞ ከዚህ ጆኖሳይደር አብይ አህመድ መከላከል አለበታል። ስለዚህ በግድ ስትይ ላይክ ቢኮዝ በየትኛውም ዓለም ማንድቶሪ አሁን አሜሪካም እኮ እንትን ከመጣ ማንድቶሪ ወጣቱ ይታፈሳል። እዚህ ደረጃ ከተደረሰ በዛ ደረጃ እኔ አሁን የምጠይቀው ጥያቄ ሪሊ ነው የምላችሁ። ምክንያቱም ስናወራ አብጀክቲቭ አድርገን እናወራ። የመጀመሪያው አረፍተ ነገር ትክክል ከሆነ ሁለተኛው ደግሞ ትክክል ነው ማለት ነው። አብይ አህመድ በትግራይ ህዝብ ላይ ጆኖሳይድ ፈጽሞ ከ1.5 ሚሊዮን በላይ ገሎ ላለፈው 8 ዓመት ፐርፐስሊ ትግራይን የማምለጫ ወይም ደግሞ ኢህአዴግ ለ27 ዓመት የሰራውን ወንጀል፣ ኃጢአት፣ በደል መደበቂያ አድርጎ የትግራይ ህዝብን በሻሻ አድርጎ ዱቄት አድርጊያቸዋለሁ፣ አጥፍቻቸዋለሁ ብሎ ብትንትናቸውን አውጥቶ የሚገዛውን ገዝቶ መግዛት ያልቻለውን ገሎ ትግራይን ሙሉ ኢትዮጵያዊ እንዲጠላ አድርጎ ግማሹ የተፈናቀለው ከ70 ሺህ በላይ ሱዳን በተለያየ ቦታ ተፈናቅሎ ያለው የትግራይ ወጣት አልቆም የሞተውን ሙቶ ላለፈው 3 ዓመት እያባበለ ልክ በፕሪቶሪያ ስምምነትም አልፈጸመም። የብልጽግና መንግስትም ፕሪቶሪያ ስምምነት የመፈጸም ፍላጎት የለውም። አሁን ትግራይ ውስጥ ቲፒኤልኤፍ ወይም ቲዲኤፍ እየመራ ያለው ቲዲኤፍ ነው። እንደ ሰራዊት ቲዲኤፍ ነው ያለው አለ ትግራይ ውስጥ። መጀመሪያ እኔ ትክክል መሆን ፈልጋለሁ። ትግራይ ውስጥ ያለው ቲዲኤፍ ነው። ኦኬ፣ ስለ ቲዲኤፍ ነው ሰራዊቱ። ቲፒኤልኤፍ ፖለቲካ ፓርቲ ፖለቲካ ነው። ቆይ ፖለቲካ እንትን የሚመራው ቲፒኤልኤፍ ነው። ምርጫ አድርገው ጌታ ደብረጽዮንም መርጠዋል አይደል? ከፋኖ ጋርና ከኤርትራ ጋር ጽምዶ ፈጥረዋል። ከአፋብንና ከኤርትራ ጋር ክሊር የሆነ ቆይ አንድ ዋሽንግተን ይቅርታ፣ ክሊር የሆነ ጽምዶ ክሬት አድርገዋል። ትግራይ ከ3 ዓመት በላይ አሁንም ጨለማ ውስጥ ነው ያለችው። ትግራይ አሁንም የብልጽግና መንግስት እንደ ቁማር ወልቃይትን እንትን ለማድረግ የተጫወተበት ያለት ህዝብ ነው። ስለዚህ አሁን አልሬዲ ለመታጠቅ ታጥቆ ያለ ህዝብ ነው። የህልውና ትግል አለበት። በዚህ በኩልም አማራው የህልውና ትግል አለበት አይደል? የህልውና ትግል አለበት ብለሽ ታስቢያለሽ እህቴ? የህልውና ትግል ካለበት ወጣቱ ነሰሰሪ ወደ ትጥቅ በፍላጎቱ ይሄዳል፣ ያለ ፍላጎቱም ይሄዳል ወይ? እኔ ልመልስ፣ እኔ ልቀጥል። ምን መሰለህ ሀራዬ፣ ማወቅ የምፈልገው መሰለህ አሁን ልጠይቅ አንተን። የብልጽግና መንግስት ዶክተር አብይ አህመድ ትግራይን በሻሻ አድርጌያለሁ፣ ወደ 50 ዓመት ወደኋላ መልሻቸዋለሁ፣ 1.5 ሚሊዮን ሰው ጠፍቶባቸዋል፣ ዱቄት አድርጌያቸዋለሁ ብሎ ላለፈው 3 ዓመትም ከፕሪቶሪያ ስምምነት በኋላም የፕሪቶሪያ ስምምነትን ሳይፈጽም ትግራይን እንደ ቁማር መጫወቻ አድርጎ
ከሁለት ከፍሏቸው የህልውና ትግል ውስጥ ከቷቸው ይሄ ነገር እውነት ነው ውሸት ነው? ኦኬ። ስለዚህ አሁን በየትኛውም ዓለም ላይ አሜሪካም ራሱ እዛ ደረጃ ከደረሰ መታፈስ ያለ ነው ለውትድርና አይደል? ሰው እየተደረገ ያለው ምንድነው? የሰማው ምንድነው አንተ? እሺ ይኸውልህ ምን መሰለህ፣ ታፕታፕ ኮፒ እያደረጋችሁ ጋይስ፣ ወያኔ አብዛኛው ወያኔ እንግዲህ ፖለቲካ ይችላል የሚባለው አቅም አለው የሚባለው የወያኔ ፖለቲከኛ ወደ ብልጽግና እጅ ሰጥቷል እንደምታውቀው ማለት ነው። በተለይ በነጌታቸው ረዳ የሚመራው እንግዲህ የወያኔ ብልጥ ፖለቲከኛ የሚባለው ከነመለሰ ዜናዊ ከነስዩም መስፍን በኋላ ጌታቸው ረዳ ነው። ጌታቸው ረዳ አሁን ለብልጽግና እጅ ሰጥቶ ከብልጽግና ጋር ነው ያለ። ለዛ የቀረው ታጣቂው ምስኪኑ ነው። ምንም ፖለቲካ የማይችለው እውቀት የሌለው ዝም ብሎ ፉንጋው ነው የቀረዛ ማለት ነው። አሁን ጽምዶ ብሎ የቀረው ማለት ያ ጽምዶ ብሎ የቀረው ደግሞ የ1983 ህልሙን ለማሳካት ወልቃይትና ራያን ወስዳለሁ ባይ ነው። ወልቃይትና ራያን ወርሬ አማራን ካልነጠኩኝ ለብልጽግና እጅ አልሰጥም ያለ ነው። እሱ ደግሞ ከንጹህና ከጀግናው ፋኖ ተጠግቶ ለመምጣት ፈልጎ ነበር። ያው እሱን አፍርሰንበት ፈርሶ ሌላ ስም ሰይሞ አሁን ከሻቢያና ከወያኔ ጋር ብቻ ነው እንጂ ከፋኖ ያለው ፈርሷል። እና አሁን ምን አረገ? ያን ምስኪኑ ቡድን ፖለቲከኛ የለውም ባይዘው ያኛው አሁን የቀረው እዛ ከነጌታቸው ረዳ ተነጥያለሁ የሚለው ፖለቲከኛ የሌለው ነው። ዝም ብሎ የለም እንደ ጋሪ ፈረስ የሚሄድ ነው። ምንም የማያውቀው ቡድን ነው። በነ ደብረ ጽዮን የሚመራው ምንም አያውቅ ፖለቲካ የማይችልም ዝም ብሎ ሰካራም ቡድን እና እሱ ምንድነው የሚያደርግ? አሁን ወጣቱን እያፈሰ ነው። ትግራይ ክልል አንተ ስላልነበርክ በጣም ቫይራል ወጥቷል። ወጣቱን እያፈሰ በመኪና እየጫነ ወደ ካምፕ እያስገባው ነው። ህዝቡ ደግሞ ውው እያለ ነው። ህዝቡ እየጮኸ መንገድ ላይ እየተኛ አስፓልቱ ላይ እየተኛ ወጣቱን ለማስቀረት መኪናውን ለማስቆም ጥረት እያደረገ በእርሻው እየዞረ እየሮጠ ይዞ እየሄደ ነው፣ እያፈሰው ነው። እና አሁን ወጣቱ በሙሉ ተሳቆ እየተያዘ ካምፕ እየገባ ነው።